አርቴታ በአርሰናል ቤት ለሰራው ሁሉ ላመሰግነው ወዳለው፣ ነገር ግን የሱ በክለብ ውስጥ ያለው የአሰልጣኝነት መንበር ማብቂያው ላይ ደርሷል። የቀድሞ የአርሰናል ተጫዋች ኢማኑኤል ፔቲ ነው። አርቴታ በአርሰናል ቤት መቆየት ከዚህ በላይ ያለበት አይመስለኝም። የቻለውን አድርጓል። ቡድኑን በብዙ መንገድ አሻሽሏል። ለሰራው ነገር አመስግነን አሁን ግን ቡድኑን ዋንጫ ሊያነሳ ለሚችል አሰልጣኝ ማስረከብ ያለብን እያለ ነው የቀድሞ የአርሰናል ተጫዋች ኢማኑኤል ፔቲ። የአርሰናል ደጋፊዎች በዚህ ሀሳብ ተስማማላችሁ? መልከታችሁን አጋሩን። አርሰናል የቡካዮ ሳካን ለማራዘም ይፋዊ ንግግር በዛሬው ዕለት መጀመራቸው ተረጋግጧል። እንደሚታወቀው ከቡካዮ ሳካ ጋር በተያያዘም ኮንትራቱ እስከ 2027 ነው ያለው። ከዚህ ተጨማሪ ኮንትራትን ለማስፈረምና የውል ማፍረሻውንም ከፍ ለማድረግ በአርሰናል በኩል እቅድ ተይዟል። የሳውዲ ፕሮሊግ እና የአውሮፓ ትልቅ ክለቦች ስጋት እየፈጠሩ ይገኛሉ አርሰናል ላይና በዚህ ምክንያት አርሰናሎች እንግዲህ የሳሊባን ጨምሮ አሁን ደግሞ የሳካንም ኮንትራት ለማራዘም ጥረት እያደረጉ ነው ተብሏል። ከሳካ ጋር በተያዘም በዛሬው ዕለት በግሉ በጂሙስ ልምምድ እየሰራ የሚያሳይ ምስልን አጋርቷል። ያው የሳካን ጉዳይ በተመለከተ ኤፕሪል 8 በሚደረገው የሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ በአርሰናል በኩል ተሰልፎ ሪያል ማድሪድን መግጠም እንደሚፈልግ ነገረናችሁ ነበረ። ሌላኛው ጋብርኤል ማጋሌሽ ነው። ከአርሰናል ጋር በአዲስ ኮንትራት ዙሪያ ከወኪሉ ጋር ንግግር ማድረጋቸው ተረጋግጧል። ጋብርኤል ማጋሌሽ በሳውዲ አረቢያ ክለቦች እንደሚፈለግ ይታወቃል። አርሰናል ብሩኖ ጉማሬሽን የክረምት የዝውውር አካል አድርጎታል ተብሏል። በበርካታ ክለቦች ይፈለጋል። መሃል ሜዳው ላይ ይህ ከፈጠራ ችሎታ በተጨማሪ ጉልበት ለመጨመር እንደ አማራጭ ኢላማ አድርጎታል። የማርቲን ዙቢሜንዲ ዝውውር ላይም ጥሩ ንግግሮች እየተደረጉ ነው። አርሰናሎች እዚህ ቦታ ላይ አንድ ተጫዋች ማምጣታቸው አይቀርም። በዝርዝራቸው ውስጥ ደግሞ የብሩኖ ጉማሬሽን ስም አካተውታል። ለመሆኑ ኢሳክን ለማምጣት ማን ሊያግዛቸው ይችላል አርሰናሎችን በሚል አሁን እየወጡ ባሉ መረጃዎች መሰረት የአዲሱ ስፖርቲንግ ዳይሬክተራቸው አንድሪያ ቤርታ ሪካርድ የሆኑ ገንዘቦችን ከፍለው ኮከቦችን የማምጣት ችግር የለባቸውም እና ምናልባት አርሰናል ኢሳክ ላይ ያለው ፍላጎት ይታወቃልና ከዚህ ጋር በተያያዘ ቦርዱ ገንዘብ እንዲያወጣ ስፖርቲንግ ዳይሬክተሩ ትልቁን ስራ ሊሰሩ ይችላሉ እየተባለ ይገኛል። እሳቸው ረብጣ ብሮችን አውጥተውም ከዋክብት የማስፈረም ችግር የለባቸውም። ለጆዋ ፍሌክስ 122 ሚሊዮን ነው ከዛሬ 5 ዓመት በፊት ያወጡም ስፖርቲንግ ዳይሬክተር እንደነበሩ ይታወቃል። ማንቸስተር ዩናይትድ 3 የወሩ ምርጥ እጩ ተጫዋቾችን ይፋ አድርገዋል። የወራ መጋቢት ብሩኖ ፈርናንዴዝ፣ ካዜሜሮ እና ማቲያስ ዴላይትን አቅርበዋል። ምንም ጥርጥር የለውም በበርካታ ቁጥሮች ብሩኖ የተሻለው ነው። ካዜሜሮ እና ዴላይትም ቀላል ወርን አላሳለፉም። በዩናይትድ ውስጥ ለተገኙትም ድሎች እነኚህም ተጫዋቾች ወሳኝ ነበሩ። ግን ብሩኖ ስለማሸነፉ ምንም ጥርጥር ያለ አይመስልም። ዩናይትዶች የሃይደን ሄቨንን ጉዳይ በተመለከተ እስካሁን መረጃ ባያወጡም ለዩናይትድ ቅርብ የሆኑ ምንጮች የሃይደን ሄቨን ጉዳት ከኢንተርናሽናል ብሬክ በኋላ ወደ ቡድኑ የሚመልሰው ነው። የከፋ ነገርን አላስተናገደም። የምርመራው ውጤቶቹ ይፋ ባይደረጉም ተጫዋቹ ሜዳ ላይ ካስተናገደው ጉዳት አንጻር በአንድ ወር ባነሰ ጊዜ ውስጥ መመለስ ይችላል የሚሉ መረጃዎችን ለዩናይትድ ቅርብ ምንጮች እያረጋገጡ ነው። ዩናይትዶች በቀጣይም ስለ ተጫዋቹ ጉዳት ይፋ የሚያደርጉት መረጃ ደግሞ የሚጠበቅ ነው የሚሆነው። ኡጋርቴ ግን ስለ አይደን ሄቨን የሚለው ነገር አለ። በጣም ጠንካራ ተጫዋች ነው። ባደረጋቸው ያለፉት ጥቂት ጨዋታዎች ጥሩ እንቅስቃሴን ሲያሳይ ነበር። ያጋጠመው ጉዳት መጥፎ እንዳልሆነ እኔም ተመልክቻለሁ። በቶሎ እንደሚመለስም ተስፋ አደርጋለሁ ብለዋል። ኡጋርቴ ስለ ፍራንስ ሊግ እና ያው በፓሪሰን ጀርሜን ነበር ስለ ፕሪሚየር ሊግ ተጠይቆ ነበረ። ትልቁ ልዩነት ፍጥነትና የጋለ ስሜት ነው ብለዋል። ፕሪሚየር ሊጉ ከፍራንስ ሊግ ይልቅ እጅግ ከፍተኛ ፍጥነት የሚጠይቅና ትልቅ የመፋለም ስሜትን የሚንጸባረቅበት ነው ብለዋል። እናም በቡድን ውስጥ ጠንካራው ተጫዋች መሆን ያስፈልጋል። በፕሪሚየር ሊጉ ለመጫወት የቡድኑ ጠንካራ ተጫዋች መሆን ያስፈልጋል። በዛ ላይ የደጋፊዎቹም ጨዋታን የመቀየር አቅም አላቸው። ድጋፎቹ እጅግ በጣም የተለዩና ስሜትን ከፍ የሚያደርጉ ናቸው ብለዋል። ፖርቹጋላዊ የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ በዚህ ውድድር ዓመት በፕሪሚየር ሊጉ በርካታ ቁጥራዊ መመዘኞች ቀዳሚ ተጫዋች እንደሆነ ይታወቃል። በአንድ ባልተጠበቀ ቁጥር ደግሞ ሶስተኛው ተጫዋች ነው። እጅግ በጣም አስገራሚ ነው። በርካታ ኳሶችን በመንጠቅ የሚበለጠው ሪያን ክሪስቲ እና ሞይሰስ ካይሴዶ ብቻ ነው። 161 ኳሶችን ብሩኖ በዚህ ዓመት አስጥሯል። ይህ ሌላ ትልቅ ቁጥር ነው። ዩናይትዶች ተጫዋች ለማምጣት በሚያደርጉት ጥረት ላይ ከአማካይ ስፍራ ጋር በተያዘ
ፍራንኪ ዲዮንግን ሁኔታ እየተከታተሉ ነው። 50 ሚሊዮን ፓውንድ መክፈል ግን ዩናይትድ ይጠበቅባቸዋል። እዚህ ዝውውር ላይ ምን ያህል ገፍተው ይሄዳሉ የሚለው ምናልባትም በቀጣይ ዩናይትድ ቤት የመሃል ሜዳውን ለማጠናከር በሚደረገው እቅድ ውስጥ ከሚለቁ ተጫዋቾች ጋር በተያያዘ ቀጥተኛ ግንኙነት ይኖራል ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል ግን ተጫዋቹን እየተከታተሉት እንደሚገኙ ነው በርከት ያሉ ምንጮች እያረጋገጡ የሚገኙት። ከማንቸስተር ዩናይትዱ የፊት መስመር ተጫዋች ራስመስ ሆይሉንድ ጋር በተያያዘ ዴንማርክ ማንቸስተር ዩናይትድ የፊት መስመር አጥቂ ራስመስ ሆይሉንድ በዩናይትድ ቤት ባለው ቆይታ እጅግ ደስተኛ መሆኑን ገልጿል። አሁንም በዩናይትድ ቤት ውስጥ በመሆኔ ደስተኛ ነኝ። ይህ ሁልጊዜም ልጫወት የምፈልግበትና የማለበው ክለብ ነው ብሏል። ለሩበን አሞሪም ደስተኛ ነኝ። እርሱ እጅጉን ረጋ ያለና ለሁሉም ነገር አጽንኦት ሰጥቶም የሚያይ ድንቅ አሰልጣኝ ነው ብሏል። ወደ ማንቸስተር ዩናይትድ የተዘዋወርኩት በኤሪክ ቴን ሃግ አማካኝነት መሆኑን አልክድም። ሆኖም አሁን ላይ ኤሪክ በዚህ ክለብ ውስጥ አይገኝም ብሏል። እናም አሁን ትኩረቴ ሩበን አሞሪም የሚሰጠኝን ትዕዛዞች መፈጸም ላይ ነው። እናም አሰልጣኙ ያዘዘኝን ፕሮጀክት ለመፈጸም ዝግጁ ነኝ ብሏል። ከማህበራዊ ሚዲያ ጋር በተያያዘ ብዙም ማህበራዊ ሚዲያን አልጠቀምም፣ ወቅታዊ ነገሮችን ብቻ ለማጋራት እገባለሁ። ከዚ ውጭ ግን አብዛኛውን ጊዜን ከእጮኜ ጋርና ከቤተሰቦቼ ጋር በማሳለፍ ነው የማጠፋው ብሏል። ከዚ ውጭ ግን ማህበራዊ ሚዲያ ላይ ብዙም ጊዜ አልሰጥም፣ እናም ትችቶችን ብዙም አልሰማም ብሏል። የማንቸስተር ዩናይትዱ የአጥቂ ስፍራ ተጫዋች ራስመስ ሆይሉንድ ጋርዲዮላ አይናቸውን የፓሪስ ሰን ዠርሜኑ እጅግ በጣም አስደናቂ ወጣት ተጫዋች ዲዛይር ዱዊ ላይ ያደርገዋል። ካስታወሳችሁ ባለፈው ክረምት ይህን ተጫዋች ለመውሰድ በባየር ሙኒክና በፓሪስ ሰን ዠርሜን መካከል እልህ አስጨራሽ ፉክክር ከተደረገ በኋላ ሀገሩን ክለብ ፓሪስ ሰን ዠርሜንን መርጦ ነበረ ዲዛይር ዱዊ። አሁን ታዲያ በርካቶች ቀለባቸው አርፏል እዚህ ተጫዋች ላይ። ታዲያ ፔፕ ጋርዲዮላ ተጫዋቹን ለማሳመን በቀጣይ ጥረት ያደርጋል ተብሏል። በተለይም ለገጠማቸው ችግር መፍትሄዎችን ሲፈልጉ እንደ ዲዛይር ዱዊ ያሉ ተጫዋቾችም በዋነኝነት በዝርዝር ውስጥ ተይዘዋል። የማንቸስተር ሲቲው በታሪክ የመጀመሪያው ኡዝቤኪስታናዊ ተጫዋች ኩሳኖቭ በትላንትናው ዕለት መኪና ተሸለመ ከእግር ኳስ ፌዴሬሽናቸው ከኡዝቤኪስታን። በተለይም ደግሞ ሀገራችንን ወክለ በእንግሊዝ ስለተጫወትክ ብለው በትላንትናው ዕለት አመሻሽ ላይ ደግሞ ሰርጉን መፈጸሙ ይፋ ተደርጓል። አንቶኒ አሁን እያሳየ በሚገኘው ብቃት የበርካታ የአውሮፓ ትልቅ ክለቦችን ቀልብ እንደሳበ ይታወቃል። ባየር ሙኒኮች የተጫዋቹን ሁኔታ እየተከታተሉት ይገኛሉ። ማንቸስተር ዩናይትዶች በ85 ሚሊዮን ዩሮ ከፍለው በቀጥታ ያዘዋወሩት ተጫዋቻቸው በማንቸስተር ዩናይትድ ጥሩ አቋም አለማሳየቱን ተከትሎ ለሪያል ቤት ሰጥተውት አስደናቂ ጊዜን እያሳለፈ ነው። ለዩናይትድ ጥሩ የሚባል አጋጣሚ ነው። በተለይም ተጫዋቹ ብቃቱን መጨመሩ በተለይ የሚሸጡበትን ገንዘብ ከፍ እንዲል ያደርግላቸዋል። ሙኒኮች እያዩት ነው ተብሏል። ሩበን አሞሪም ኳታር እንዳለ ነግረናችሁ ነበረ። ሩበን አሞሪም ግን ወደ ኳታር ያመራበት ብቸኛ ምክንያት በኢንተርናሽናል ብሬክ ለእረፍት ቀናት እንደሆነ ተረጋግጧል። ስለዚህ ከእረፍት መልስ በቀጥታ ወደ ቡድኑ የሚመለስ ይሆናል ሩበን አሞሪም። በቀጣይ ግን በሩበን አሞሪም በኩል በማንቸስተር ዩናይትድ የተያዘ አዲስ እቅድ አለ ተብሏል። ይህም ቡድኑ በቀሩት 9 የፕሪሚየር ሊግ ጨዋታ ላይ ዋና ዋና ተጫዋቾችን በፕሪሚየር ሊግ ጨዋታ ከመጠቀም ይልቅ ለታዳጊዎች እድል ሰጥቶ ዋና ዋና የሚባሉ የቡድኑ ቁልፍ ተጫዋቾችን በኢሮፕ ሊግ ለመጠቀም ነው የታቀደው። እንደ ምክንያት የተያዘው ጉዳይ ደግሞ እንደሚታወቀው ማንቸስተር ዩናይትድ ዘንድሮ አብዛኛው እንግዲህ ነገሩን ጥሩ ሊያደርግለት የሚችለው የኢሮፕ ሊግን ዋንጫ ማንሳት ነው። በዛ በኩል የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ይቻላል ዋንጫውን የሚያነሱ ከሆነ። ለዚህም ኦማር ቤራዳም ራሳቸው አሰልጣኝ ሩበን አሞሪም ሰሞኑን በጋዜጣዊ መግለጫ ላይ ሲያነሱት ነበረ። ምናልባት በቀጣይ ከኢንተርናሽናል ብሬክ በኋላ በሚኖሩ ጨዋታዎች ላይ በፕሪሚየር ሊጉ ወጣትና እድል ያላገኙ ተጫዋቾችን በኢሮፕ ሊግ ደግሞ ለቡድኑ ዋናና ቁልፍ የሚባሉ ተጫዋቾችን በመጠቀም ዩናይትድን በአቋራጭ ወደ አውሮፓ ሻምፒዮንስ ሊግ የመውሰድ እቅድ በማንቸስተር ዩናይትድ እና እንደዚሁም በራሳቸው በአሰልጣኝ ሩበን አሞሪም በኩል እንደተያዘ ነው እየተዘገበ የሚገኘው። የማንቸስተር ዩናይትዱ ግብ ጠባቂ አንድሬ ኦናናን በተመለከተ አንድሬ ኦናና ማንቸስተር ዩናይትድ ሌሎች ግብ ጠባቂዎችን ለማምጣት ፍላጎት አላቸው የሚሉ መረጃዎች በስፋት ቢወጡም ግብ ጠባቂው ግን አሁንም በሩበን አሞሪም ላይ እምነት እንዳለውና በማንቸስተር ዩናይትድ ቤት ቋሚነቱን እንደማይነካበት ነው እስካሁን ያለው እምነቱ ተብሏል። ሁለት አማራጮች ተይዘዋል። አንደኛው የኒኮ ዊሊያምስ ነው፣ ሌላኛው ማቲያስ ኩና ነው። ኒኮ ዊሊያምስ 48 ሚሊዮን ዩሮ ነው የዝውውር ሂሳቡ። የዊሊያምስ ዝውውር ግን ታክስ በደሞዝና በወኪል ክፍያ ዙሪያ እጅግ በጣም ከፍ ያለ ወጪ ያስወጣቸዋል። በቀጥታ ለሽያጩ 62.5 ሚሊዮን የተለጠፈበት ኩና የተሻለ የወጪ ሁኔታ አለው ለአርሰናል።
የዝውውር ሂሳቡ 48 ሚሊዮን ዩሮ ቢሆንም የኒኮ ዊሊያምስ ነገር ግን ከዝውውሩ ጋር ተያይዞ የሚወጡ ወጪዎች ግን እጅግ በጣም ዝውውሩን ያነሩታልና አርሰናል ጥናቶችን እያደረገ ነው። የትኛው ተጫዋች ለአርሰናል ይሆናል ከወጪስ አንጻር በሚለው ጉዳይ ላይ እናንተ ግን የአርሰናል ደጋፊዎች ፕሪሚየር ሊግ ልምድ ካለው ማቲያስ ኩና ወይንስ ከስፔን ብሔራዊ ቡድን ጋር የአውሮፓውን ዋንጫ ያነሳው ኒኮ ዊሊያምስ ምርጫችሁን አድርሱን። ከማጋሌሽ ጋር በተያያዘ ጋብርኤል ማጋሌሽን ኮንትራት ለማስፈረም ያው ድርድሮች ተጀምረዋል። እንደሚታወቀው ከሳውዲ አረቢያ ጥያቄ እንዳለ ነግረናችሁ ነበረ። አርሰናል ጋብርኤል ማጋሌሽን በክረምት የመሸጥ ምንም አይነት ፍላጎት ባይኖረውም ነገር ግን ለዚህ ተጫዋች እስከ 100 ሚሊዮን ዩሮ ለአርሰናል ለማቅረብ ፍላጎት አለ ተብሏል። አልናስሮች ናቸው ዋነኛ ፈላጊዎቹ ተብሏል። በአርሰናል በኩል ግን በፍጹም ተጫዋቾቻቸውን አሳልፈው የመስጠት ምንም አይነት ፍላጎት የላቸውም። በተለይ ማይክል አርቴታ የዋንጫ ጉዟቸውም አጠር እንዲል ይፈለጋል። ወይም ደግሞ ባለፉት 5 ዓመታት ሞክሮ ያላሳኩትን ዋንጫ እንግዲህ በሚቆዩበት ዓመት ኮንትራት አራዝመዋል። በሚቆዩበት ቀጣይ ዓመት በቶሎ እንዲያነሱ ይፈለጋልና ለዛ ደግሞ ተጫዋቾችን ከመሸጥ ይልቅ በተለይም እንደዚህ ቁልፍ የሆኑ ተጫዋቾች ከመሸጥ ይልቅ ለቡድኑ እሳቸውን ሊያግዙ የሚችሉ ቁልፍ ተጫዋቾችን ማምጣት ላይ ይሰራሉ ተብሎ ይጠበቃል። አንድሪያ ቤርታም ወደ ቡድኑ ሲመጡ ትልቅ ዝውውሮችን ደፍረው እንደሚያደርጉ ይጠበቃል። እንደውም የኢሳክን ዝውውር አርሰናል ጨክኖ የሚሄዱ ከሆነ እሳቸው ዋነኛ ሰው ሊሆኑ ይችላሉ እየተባለ ነው። እሳቸው የሚወዱት ላውታሮ ማርቲኔዝም እንዳለ ይታወቃል። የትኛውን ተጫዋች ወደ አርሰናል አምጥተው ያሻሽሉታል ቡድኑን የሚለው ቀጣይ ይጠበቃል።